እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ታሪካችን የሚጀምረው አሜሪካ ውስጥ ከሚገኙ ግዛቶች መካከል አንዷ በሆነችው ማሳቹሴት ግዛት ውስጥ ሲሆን በዚሁ ከተማ ውስጥም ነዋሪ የሆነውን ሪሞ የተባለ አንድ ወጣትን እየተመለከትን ነው። ሪሞ ገና በወጣትነቱ የወላጅ አባቱን ፈለግ በመከተል ሀገሩን በውትድርና ሲያገለግል የነበረ ልጅ ሲሆን ነገር ግን የሪሞ ወላጅ አባት በአንድ ጦርነት ላይ መሞቱን ተከትሎ ሪሞ ከውትድርና ሕይወት በመውጣት ብቻቸውን የሆኑትን እናቱንና ታናሽ እህቱን ለመንከባከብ የውትድርና ሥራውን እንደለቀቀ እንረዳለን። አንድ ምሽት ላይም ሪሞ አካባቢው ላይ ወደሚገኝ ሱፐርማርኬት ገብቶ ለቤት የሚያስፈልገውን ዕቃ ከገዛዛ በኋላ ወደ ቤት ሲያመራ ወላጅ እናቱ በነሪሞ አባት መሞት ምክንያት ከባድ ድብርት ውስጥ ስለገባች ራሷን በመጠጥና እንቅልፍ በሚያስወስድ መድኃኒት አደንዝዛ እንደተኛች ይመለከታል። ሪሞም እናቱ የምትወስደውን የእንቅልፍ መድኃኒት አጠገቧ ስላገኘ መድኃኒቱን ኩሽና ወስዶ ይደፋዋል። በሌላም በኩል ከነሪሞ ቤት አቅራቢያ ላይ በሚገኝ የቦክስና ማርሻል አርት ማሰልጠኛ ቤት ውስጥ ዋና አሰልጣኝ የሆነው ዋልተር የተባለ አንድ ግዙፍ ሰው ትላንትና በተካሄደው የማርሻል አርት ፍልሚያ ግጥሚያ ላይ እሱ ሲያሰለጥነው የነበረው ግሬግ የተባለው ሰልጣኙ መሸነፉን በጋዜጣ ላይ ያነበበ ሳለ በትላንትናው ግጥሚያ ሽንፈት የገጠመው ግሬግ የበለዘ ፊቱን እንደያዘ አሰልጣኙ ዋልተር ጋር ይመጣል። ግሬግም አሰልጣኙ ክፍል እንደገባ የትላንቱ ሽንፈቱን መርሳት ስለፈለገ ለተወሰኑ ቀናት ከሴት ጓደኛው ጋር ወደ ላስ ቬጋስ ለሄድ እንደሆነ አሳውቆት ከጂሙ መውጣት ሲጀምር ግሬግ ወደ ጂሙ እየገባች ከነበረችው ታናሽ እህቱ ጃዚ ጋር ይገናኛል። ጃዚም ግሬግን ወላጅ አባታቸው ከረጅም ጊዜ የእስር ቤት ቆይታ በኋላ ዛሬ ስለሚለቀቅ አብረው እስር ቤት ሄደው እንዲቀበሉት ለግሬግ ብትነግረውም ግሬግ ግን ስትፈልጊ ብቻሽን ሄደሽ ተቀበዩ በማለት ከፍቅረኛው ጋር ጥሏት ይሄዳል። ያን ዕለት ምሽትም የጃዚና የግሬግ ወላጅ አባት የሆነው ዴቪድ ከእስር ቤት መለቀቁን ተከትሎ ሴት ልጁ ጃዚና የሥራ ባልደረባው የነበረው ዋልተር እስር ቤት መጥተው ዴቪድን ከተቀበሉ በኋላ ይዘውት ወደ ቤት ጉዞ ማድረግ ይጀምራሉ። በዚህም ወቅት ዴቪድ ማለት ጓደኛውና የሥራ ባልደረባው ዋልተር የሚያሰለጥንበት ጂም ባለቤት እንደሆነና በከፍተኛ የቁማር ቅሌት ተዘፍቆ ዕዳውን መክፈል ባለመቻሉ ረጅም ዓመታትን የታሰረ ሰው እንደሆነ እንረዳለን። ያንኑ ምሽትም እነ ዋልተር ቤታቸው አቅራቢያ የሚገኝ ሱፐርማርኬት በመግባት የሚፈልጉትን ዕቃ ገዝተው ሂሳብ ሊከፍሉ ሲሉ ሁለት የራሻ ማፊያዎች ሰተት ብለው ወደ ሱፐርማርኬቱ በመግባት ዴቪድንና ሴት ልጁ ጃዚንን መተናኮል ይጀምራሉ። ዋልተርም በሁኔታው ግራ ተጋብቶ ሳለ የራሻዎቹ ማፊያዎች ዴቪድ ከነሱ ለቁማር ሲል የተበደረው በርካታ ገንዘብ ስላለበት ገንዘቡን በፍጥነት እንዲከፍል ያለበለዚያ ግን ጃዚንን ጠልፈው እንደሚወስዷት ዴቪድ ፊት መዛት ይጀምራሉ። በዚህ መሃል ግን አዘውትሮ እዚህ ሱፐርማርኬት የሚመጣው ሪሞ ሱፐርማርኬት ውስጥ ስለነበረ በጭንቀት ውስጥ ወዳለችው ጃዚ ሄዶ ሁሉ ነገር ሰላም መሆኑን ለማጣራት ሲሞክር አንደኛው ማፊያ ሪሞ ላይ ሽጉጡን በማውጣት የማይመለከተው ነገር ውስጥ እንደርጎ ዝንብ ጥልቅ እንዳይል ማስጠንቀቂያ ይሰጠዋል። ሪሞ ግን ከብርሃን በፈጠነ እንቅስቃሴ ከራሻው ማፊያ ላይ ሽጉጡን አስጥሎ ሲያበቃ እሱንና ሌላኛውን የራሻውን ማፊያ መሬት ላይ እስኪዘረጉ ድረስ ደብድቦ ጥሏቸው ሪሞ በቶሎ ከሱፐርማርኬቱ ለቆ ይሄዳል። ምን አባቱ ያርፎ አስተዳደርም እንደ ቤተሰቡ። ይህን ተከትሎም የልብ ልብ የተሰማው የሱፐርማርኬቱ ባለቤት ያስቀመጠውን መሳሪያ ተደብድበው የወደቁት የራሻ ማፊያዎች ላይ በመደቀን ከሱፐርማርኬት ውጡ ብሎ እንዲሄዱ ያደርጋቸዋል። በድብድቡ መሃል ግን ሪሞ በኪሱ ይዞት የነበረውን ወታደሮች ያደርጉ የነበረውን ስሙ ያለበትን ሀብሉን ጥሎ ስለነበር የቦክስና ማርሻል አርቱ አሰልጣኙ ዋልተር የሪሞን ሀብል እንደያዘ ሱፐርማርኬቱን ለቆ ይወጣል። እነ ዋልተርም ወደ ጂማቸው ከተመለሱ በኋላ ዋልተር ዴቪድ ከራሻ ማፊያዎች ጋር ቁማር ተጫውቶ ዕዳ እንዳለበት ስለማያውቅ ዴቪድ ይሄን ገንዘብ መቼ እንደተበላ ሲጠይቀው ጊዜ ዴቪድም ከመታሰሩ በፊት ከፍተኛ ችግር ውስጥ እንደነበረና በዚህም ምክንያት በባለቤትነት የሱ የሆነው ጂሙን አስይዞ ከራሻ ማፊያዎች ጋር ቁማር ሲጫወት
ጂም ቤቱንም በቁማር እንዳስበላ ያሳውቀዋል። ዋልተርም ይህንን ሲሰማ ዕድሜ ዘመኑን እያሰለጠነ የኖረበት ጂም በዴቪድ አይነቱ ግዴለሽ ሰው በቁማር መበላቱ ክፉኛ ስለከነከነው ያን ምሽት ዴቪድን ማዋራት ስላልፈለገ ትቶት ከቢሮ ይወጣል። በቀጣዩ ቀንም ዋልተር ትላንት ከራሽያ ማፊያዎች እጅ ባዳናቸው ሪሞ ተደሞ ስለነበር ሪሞ ትቶት የሄደውን የአንገት ሐብል ተመርኩዞ የተወሰነ ማጣራቶችን በማድረግ የሪሞን ቤት ስላገኘው ጊዜ ሳያጠፋ ዋልተር ወደ ሪሞ መኖሪያ ቤት ይሄዳል። ሪሞም ከዋልተር ጋር ተገናኝቶ የተወሰነ እንዳወሩ ዋልተር ሪሞ በቀድሞ ሥራው ወታደር የነበረ ልጅ እንደሆነና አሁን ግን እናቱንና እህቱን ለመንከባከብ ሲል ያለ ሥራ ቤት ውስጥ እንደሚውል ሲገነዘብ ጊዜ ዋልተር ሪሞ የሚፈልግ ከሆነ እሱ ጂም መጥቶ የጽዳት ሥራ በመሥራት ቤተሰቡን በገንዘብ እንዲደጉም ዕድል ይሰጠዋል። ሪሞ ግን ዋልተር ለሰጠው ዕድል ቢያመሰግነውም ነገር ግን ሌላ ሥራ እየፈለገ ስለሆነ አሁን ላይ እሱ ጋር መሥራት እንደማይችል ሲነግረው ዋልተርም ሪሞ ሐሳቡን የሚቀይር ከሆነ ግን ወደ ጂሙ እንዲመጣ በመንገር ቢዝነስ ካርዱን ሰጥቶት ትቶት ይሄዳል። በቀጣዩም ቀን ሪሞ ታናሽ እህቱን መዋለ ሕፃናት አድርሷት ሲያበቃ ወደ ቤቱ ለመመለስ ጉዞ ከመጀመሩ አንድ መኪና ከፊት ለፊቱ መጥቶ በመቆም ትላንት ሱፐርማርኬት ውስጥ ከደበደባቸው የራሽያ ማፊያዎች ውስጥ አንደኛው ማፊያ ሽጉጡን እንደታጠቀ በመውረድ ሪሞ መኪናው ውስጥ አብሮት ካልገባ ታናሽ እህቱን ከትምህርት ቤት አንጠልጥሎ እንደሚወስዳት መዛዝ ሲጀምር ሪሞም ፈጥኖ ወደ ማፊያው መኪና ይገባል። መኪናው ውስጥ እንደገቡም ማፊያው ትላንት በደረሰበት ድብደባ ተበሳጭቶ ስለነበር ወዲያውኑ ሪሞን በኃይለኛ ቦክስ ፊቱን ብሎ ራሱን እንዲስት ያደርገዋል። ከተወሰኑ ደቂቃዎች በኋላ ማፊያዎቹ ሪሞን እያዳፉ ወደ አንድ መጋዘን እንዳስገቡት ሪሞ መጋዘን ውስጥ እየጠበቀው ከነበረው ዩሪ የተባለው የማፊያዎቹ አለቃ ጋር ፊት ለፊት ይገናኛል። ዩሪም በሴት ተከቦ መጠጡን እየጨለጠ ከነበረበት ወንበሩ በመነሳት ሪሞ ሁለት አሉ የተባሉ ማፊያዎቹን በቀላሉ መደብደቡ እንዳስገረመው ገልጾለት ሲያበቃ ነገር ግን ሪሞ የማይመለከተው ጉዳይ ውስጥ ገብቶ ማፊያዎቹን በመደብደቡ ምክንያት አሁን ላይ ባለ ዕዳው እንደሆነ ይነግረዋል። ዩሪም ቀጥሎ ሪሞ ያጠፋውን ጥፋት ማካካስ ከፈለገ ዩሪ የሚያስተዳድረውን ሕገ ወጥ ፍልሚያ መፋለም እንደሚኖርበት ለሪሞ ቢነግረውም ሪሞ ግን ከማንም ጋር አልፋለምም በማለት ቁርጥ ያለ መልስ ለዩሪ ይሰጠዋል። ዩሪም ይሄንን ሲሰማ ሪሞ ሕገ ወጡን ፍልማ የማይፋለም ከሆነ የእርሱ ሰዎች ታናሽ እህቱ ላይና እናቱ ላይ ያልታሰበ ጥቃት እንደሚሰነዝሩ ስለነገረው ሪሞም ሳይወድ በግዱ አለ ከተባለው የዩሪ ተፋላሚ ጋር ግጥሚያ ለማድረግ ወደ መፋለሚያው ስፍራ ይገባል። ፍልሚያውም እንደተጀመረ የዩሪ ተፋላሚ ረጃጅም ቅልጥሞቹን በመሰንዘር ሪሞን ሆዱን መምታት ይጀምርና በቀጣዮቹ ደቂቃዎች ውስጥ ሪሞ አንድ እንኳን ሳይሰነዝር የዩሪ ተፋላሚ ከግራና ቀኝ ያጣደፈው ይጀምራል። ሪሞም እንደምንም ብሎ ራሱን ካረጋጋ በኋላ ማንም ባልጠበቀው ሁኔታ ሪሞ የዩሪን ተፋላሚ በግራና በቀኝ ያጣደፈው ይጀምራል። ተጋጣሚው ራሱን ይስትና ሪሞም የፍልሚያው አሸናፊ ተደርጎ በዩሪና ፍልሚያውን በታደሙት ሰዎች ፊት ይታወጃል። ሪሞም ፍልሚያውን በማሸነፉ ከዩሪ ባለ ዕዳነት ነፃ እንደሆነ ቢያስብም ዩሪ ግን የሪሞ ጥፋት በቀላሉ እንደማይካካስ በመግለጽ ከዚህ በኋላ የተወሰኑ ፍልሚያዎች እንደሚኖሩት ገልጾ ሪሞ ዝግጁ ሆኖ እንዲጠብቅ አስጠንቅቆት ይሸኘዋል። ከተወሰኑ ቀናት በኋላም ሪሞ ሐሳቡን በመቀየር ዋልተር ጂም ውስጥ በጽዳትነት ለመስራት ወስኖ ወደ ጂሙ ሲመጣ ውጭ ላይ ዋልተርና የዴቪድ ልጅ የሆነችው ጃዚንን እያወሩ ያገኛቸዋል። ጃዚም ሪሞን እንዳየችው ከተወሰኑ ቀናት በፊት ሱፐርማርኬት እያሉ ከራሽያ ማፊያዎች እጅ እንዳስጣላቸው አስታውሳ ሪሞ ላደረገላቸው ነገር በሙሉ ምስጋና አቅርባለት ትለየዋለች። ከዚህም በኋላ ዋልተር ሪሞን ይዞት ወደ ጂሙ በመግባት የሚሰራውን ሥራ በሙሉ ገልጾለት ሲያበቃ ሪሞም ሥራውን በመረዳት ያን ቀን ሙሉ ጂሙን ሲያስተካክልና ሲያጸዳ ያመሻል። ምሽት ላይም ዋልተር በሪሞ ሥራ በመደሰት የቀን ውሎ ክፍያውን ከፍሎት አብረው ከጂም ሲወጡ ውጭ ላይ ጃዚም ዕቃ ወደ ቤት ልትወስድ መጥታ ስለነበር ሁለቱም ሰላምታ ሲያቀርቡላት
ጃዚም ሪሞን እየተሽኮረመመች ሰላም ትለዋለች። በቀጣዩም ቀን ሪሞ ማልዶ ወደ ሥራ በመግባት ጂሙን እያጸዳዳ ሳለ የጃዚ ታላቅ ወንድም ከሆነው ግሬግ ጋር ይገናኝና ግሬግም ሪሞን አንተ ደግሞ ማነ በማለት ሪሞን ይጠይቀዋል። ሪሞም አዲስ የጽዳት ሠራተኛ እንደሆነ ለግሬግ ሲያሳውቀው ጊዜ ግሬግም ጂሙ የአባቱ ዴቪድ ቢሆንም እንኳን በተዘዋዋሪ ግን ጂሙ የሱም ስለሆነ ሥራውን ቀጥለጥ ብሎ እንዲሠራ ሪሞን ያዘውና ሪሞን በትሕትና ግሬግ ያለውን ነገር እሺ ብሎ ይቀበላል። ያን ቀንም ግሬግ የቦክስ ልምምድ እያደረገ ሳለ እህቱ ጃዚ ወደ ጂሙ በመምጣቷ ሪሞ ጃዚንን እንዳየ ዓይኑን እሷ ላይ ተክሎ በፈገግታ ይመለከታት ይጀምራል። በዚህ ወቅት ግን በልምምድ ላይ የነበረው ግሬግ ሪሞ እህቱ ጃዚንን በፍቅር ዓይን ሲመለከታት አይቶ ሪሞ ላይ በቁጣ በማፍጠጥ እህቱ ለእንደሱ አይነት ተራ ሰው ጊዜ እንደሌላት መናገር ሲጀምር የጂሙ አሰልጣኝ ዋልተር ግሬግ አፉን ዘግቶ ልምምዱን እንዲቀጥል በኃይለ ቃል ያዘዋል። የቦክስ ልምምዱም አልቆ ሰልጣኞቹ ገላቸውን ታጥበው ከሻወር ቤት እንደወጡ ሪሞ የተለመደ ሥራውን ለመስራት የረጠቡ ፎጣዎችን ሊሰበስብ ወደ ሻወር ቤት ይገባል። በዚህ ጊዜ ግን ግሬግ ሪሞን ለማዋረድ ስላሰበ እርጥቡን ፎጣ በንቀት መሬት ላይ በመጣል ሪሞን እንዲያነሳው ሲያዘው ሪሞም የእንጀራ ነገር ሆኖበት ያለምንም ቅሬታ ፎጣውን ከመሬት ላይ ያነሳዋል። ሆኖም ግን የግሬግ ጓደኛ የሆነው ሌላ ተፋላሚ ይህን አይቶ እሱም ፎጣውን መሬት ላይ ይጥልና ሪሞን ሊያስነሳው ሲል ግሬግ የወደቀውን ፎጣ በእግሩ በመርገጥ የሪሞን ትዕግሥት መፈታተኑን ይቀጥላል። ነገር ግን ነገሮች ከመጋጋላቸው በፊት አንድ የግሬግ ጓደኛ ግሬግ እያደረገ ያለው ነገር ልክ እንዳልሆነ ገስጾት ሲያበቃ ሪሞ ፎቶዎቹን ይዞ ዘወር እንዲል ያደርገዋል። ይህ ከሆነ ከተወሰኑ ቀናት በኋላም ጃዚ አንድ ጠዋት ላይ ጥርስ በጥርስ ሆና ወደ ጂሙ በመምጣት አባቷ ዴቪድና አሰልጣኙ ዋልተር ያሉበት ቢሮ ገብታ ዩሲኤል የተባለው የማርሻል አርትና የቦክስ ግጥሚያ የሚያከናውን ትልቅ አወዳዳሪ ካምፓኒ እነሱ ጂም ውስጥ ከሚገኙ ተፋላሚዎች ውስጥ አንድ ተፋላሚን የዩሲኤል ውድድር ላይ እንዲያሳትፉ እንደፈቀደላቸው ነግራቸው ስታበቃ ጃዚ ሁለቱንም በደስታ እያቀፈች መፍለቅለቋን ትቀጥላለች። በዚህም ወቅት ሪሞ ከርቀት ሆኖ በደስታ የምትፍለቀለቀዋ ጃዚን በፍቅር ዓይኑ ማየት ሲጀምር ወንድሟ ግሬግ ሪሞን በድጋሚ ያየውና ጃዚ ላንተ አትመጥንህም በማለት ሪሞን ማብሸቁን ይቀጥላል። ለምን አይገባባለትም? ቆይ ሪሞ ግን በዚህ ሰዓት ግሬግን መታገስ የሚችልበትን አቅሙን ስለጨረሰ ለመጀመሪያ ጊዜ ግሬግን በስድብ ቃል በመወረፍ እንደማይፈራው ሲያሳየው ጊዜ ግሬግም ሪሞ ስለተናገረው የሚይዘውና የሚጨብጠውን አጥቶ ሪሞን ለመደብደብ ይነሳል። በዚህም ሂደት ውስጥ ግሬግ ሊያገላግለው የሞከረውን ቦክስ አለማማጅ ጓደኛውን አሽቀንጥሮ ሲጥለው የግሬግ ጓደኛ ወድቆ ጉልበቱ ላይ ኃይለኛ ጉዳት ስለደረሰበት ወለል ላይ ተኝቶ በስቃይ መንፈራፈር ይጀምራል። ይህን ተከትሎም ግሬግ በፍልሚያ ልምምድ ወቅት ኃይለኛና ለማንም የማይመለስ ስለሆነ ጂም ውስጥ ያሉት ሌሎች ተፋላሚዎች በሙሉ ከግሬግ ጋር የፍልሚያ ልምምድ አናደርግም ብለው ወደ ኋላ ማፈግፈግ ሲጀምሩ ከግሬግ ጋር የተጋባው ሪሞ ግን እኔ አብሬውን ለማመዳለው በማለት ወደ መለማመጃው ቦታው ሰተት ብሎ ይገባል። ሪሞም ወደ መለማመጃው ስፍራ መግባቱን ተከትሎ ግሬግ ተንደርድሮ ወደ ሪሞ በመምጣት በልምምድ ፈንታ ድብድብ ቢጀምርም የጂሙ አሰልጣኝ የሆነው ዋልተር ግን ጣልቃ ገብቶ ሁለቱንም በመለያየት ሁለቱም በእልህ ከሚደባደቡ በሥርዓት ግጥሚያ እንዲያደርጉ ነግሯቸው ከልምምድ ስፍራው ይወጣል። ከዛም በኋላ ሁለቱም ግጥሚያ ላይ እንደሆኑ በማሰብ ፍልሚያው እንደተጀመረ ግሬግ አሁንም በእልህ ሆኖ ሪሞ ላይ በመውጣት ሪሞን ጥግ ላይ ወስዶ ይደበድበው ይጀምራል። ሪሞን በበኩሉ እልህ ተጋብቶ ስለነበር የሞቱን ግሬግን ወደ መሬት በመጣል የተወሰነ መደብደብ ሲጀምር ግሬግ ግን በፍልሚያ የተሻለ ልምድ ያለው ሰው ስለነበር ሪሞን ገልብጦት የተወሰነ ከመታው በኋላ ልምምዳቸው አብቅቶ ሁለቱም ከልምምድ ቦታው ደክመው ይወጣሉ። ልምምዱንም ጨርሰው እንደወጡ ዋልተር በሪሞ ብቃት በጣም እንደተደመመ በመግለጽ ከዚህ በኋላ የተጎዳው የግሬግ አለማማጅ እስኪያገግም ድረስ ሪሞና ግሬግ አብረው ልምምድ እንደሚያደርጉ ለሪሞ ያሳውቀዋል። ያን ምሽትም ሪሞና ዋልተር ጂሙን ዘግተው እንደተለያዩ
ሪሞ ወደ ቤቱ መሄድ ከመጀመሩ የዩሪ ሰዎች በመኪና መጥተው ሪሞን ለሌላ ፍልሚያ በድጋሚ ዩሪ ጋር ይዘውት ይሄዳሉ። እዛም እንደደረሱ ሪሞ ከበፊቱ ጊዜ የበለጠ አደገኛ ተፋላሚን እንዲጋጠም ቢደረግም ሪሞ ግን ብቃቱን ከባለፈው ጊዜ በእጥፍ ጨምሮ ስለነበር ተጋጣሚውን ተፋላሚ በትንሽ ደቂቃው ውስጥ ቀጥቅጦት መሬት ላይ ያነጥፈዋል። በዚህም ወቅት ዩሪና ፍልሚያውን ሲያዩ የነበሩት ሰዎች ሪሞን አሞግሰው ሲያበቁ ዩሪም ሪሞን ቀጣይ ሲመጣ የተሻለ ተፋላሚ እንደሚያዘጋጅለት ነግሮት ይሸኘዋል። በመነጋታውም ሪሞ ጂም ውስጥ ከግሬግ ጋር ልምምድ እያደረገ ሳለ ግሬግ ሪሞን በኃይል ሆዱን መጥቶት በመጣል ልምምዱን መቀጠል እንዳይችል ካደረገው በኋላ ግሬግ ሪሞ ስለደከመ በሱ ፈንታ ሌላ ሰው አብሮት እንዲለማመድ ለዋልተር ጥያቄ ያቀርባል። ዋልተርም ያን ቀን ለሪሞ ወደ ቤት በጊዜ እንዲሄድ ፈቃድ ስለሰጠው ሪሞ ወዲያውኑ ከጂሙ እንደወጣ ውጪ ላይ ጃዚን መኪናዋ ላይ ዕቃ እየጫነች ይመለከታትና ሪሞ ወደ ጃዚ በመሄድ ዕቃዋን በመጫን ሲረዳት ይቆያል። ጃዚም ሪሞን አመስግናው ስታበቃ በመኪናዋ ይዛው የቤቷ ጣሪያ ላይ ወዳለው የአትክልት ስፍራ እንዲጎበኝ ተወስደውና እዛ ቁጭ ብለው ሁለቱም ስለ ራሳቸው በደንብ በመነጋገር ከመቼውም ጊዜ በላይ ተግባብተው ቁጭ ይላሉ። ምሽት ላይም ጃዚ ሪሞን ወደ ቤቷ አድርሳው ስታበቃ ጃዚ እንደ ዛሬ ጥሩ ጊዜ አሳልፋ እንደማታውቅ ለሪሞ በመንገር ነገ በድጋሚ ሊገናኙ ተቀጣጥረው ይለያያሉ። ከዛም ቀን በኋላ ጃዚ ከሪሞ ጋር በመገናኘት ጥሩ ጊዜዎችን ማሳለፋቸውን ከቀጠሉ ከጥቂት ቀናት በኋላ ሁለቱም ሳያስቡት ቅልጥ ያለ ፍቅር ውስጥ ይወድቃሉ። ነገሮች በዚህ ሁኔታ እየሄዱም ሳለ አንድ ምሽት ላይ ሪሞ ከሥራው እንደወጣ ከጃዚ ጋር ይገናኝና ተሳስመው ሰላም እንደተባባሉ ሪሞ ቤት ሄዶ እራት ከበላ በኋላ በድጋሚ እንደሚያገኛት ገልጾላት ሪሞ ወደ ቤት ይሄዳል። ከቆይታዎችም በኋላ ሪሞ ታናሽ እህቱንና እናቱን ተሰናብቶ ሲወጣ ወደ ጃዚ ለመሄድ ከቤት እንደወጣ እንደተለመደው ጊዜ ሁሉ የዩሪ ሰዎች በመኪና ተከትለውት በመምጣት ሪሞን ሊወስዱት ሲሉ ሪሞም ከጃዚ ጋር ቀጠሮ ስለነበረው እንዳይዙት ለመሸሽ ሙከራ ማድረግ ይጀምራል። ሆኖም ግን ሪሞ የማምለጥ ሙከራው ሳይሳካለት ቀርቶ የዩሪ ሰዎች ይዘውት መኪናቸው ውስጥ እንዳስገቡት ሪሞ ለጃዚ ዛሬ መምጣት እንደማይችል በቴክስት ሊነግራት ሲል አንደኛው ማፊያ የሪሞን ሞባይል ነጥቆ ይወስድበታል። ሪሞም እዛ ደርሶ ዩሪን እንዳገኘው ዛሬ አንገብጋቢ ቀጠሮ ስላለበት ድብድቡን ለሌላ ምሽት እንዲያዘዋውርለት ቢጠይቀውም ዩሪ ግን በርካታ ተመልካቾች ድብድቡን ማን ያሸንፋል በማለት ገንዘብ አስይዘው ፍልሚያውን እየጠበቁ እንደሆነ በመንገር ፍልሚያውን እንዲፋለም ያስገድደዋል። ሪሞም ፍልሚያውን ቶሎ ጨርሶ ጃዚ ጋር መሄድ ስለፈለገ ፍልሚያው ከተጀመረ ከተወሰኑ ደቂቃዎች በኋላ በቀላሉ ተጋጣሚውን ዘርሮ ፍልሚያውን እየተመለከቱ የነበሩትን በሙሉ በደስታ ጮቤ ያስረግጣቸዋል። ነገር ግን ሪሞ ምንም እንኳን ፍልሚያውን በቶሎ ቢቋጭም ነገር ግን ከጃዚ ጋር ይዞት የነበረው የቀጠሮ ጊዜ ስላለፈበት በሰዓቱ መገኘት ሳይችል ይቀርና ጃዚም ሪሞ መጣለው ብሎ ስለቀረ አልጋዋ ላይ በብስጭት ድር እንዳለች ብቻዋን ተጋድማ ታድራለች። በቀጣዩም ቀን ሪሞ ሀገር ሰላም ብሎ ወደሚሰራበት ጅም ሲመጣ አለቃው ዋልተርና ግሬግ አግኝተውት ዋልተር ሪሞን ያለሱ ዕውቅና ሕገወጥ ፍልሚያ ሲያደርግ እንደነበር እንደደረሰበት ገልጾ ለምን ይህን እንዳደረገ ይጠይቀዋል። በእነሱ ምክንያት አንድ የገባው ሲጀምር እዚህ ሁሉ ጦስ ውስጥ ሪሞም ነገሩን ለማስረዳት አፉን ከመክፈቱ ዋልተር በንዴት ሪሞ ሕገወጥ ፍልሚያ ላይ ተሳታፊ እንደሆነ በመንግስት አካላት ቢታወቅ ጂማቸውን ሊያሻሽግባቸው እንደሚችል በብስጭት ተናግሮ ሲያበቃ ከዚህ ቀን በኋላ ሪሞ ጂም ውስጥ ተቀጥሮ መስራት እንደማይችል ያሳውቀዋል። ሪሞም ይሄንን ሲሰማ ክው ብሎ በመደንገጥ ዋልተርን እየለመነ ይቅርታ እንዲያደርግለት ቢጠይቀውም ዋልተር ግን ይህንን አይነት ተግባር እንደማይታገስ አስረግጦ ነግሮ ሪሞን ያባርረዋል። ከተወሰኑ ሰዓታት በኋላም ጃዚም ሪሞ ማታ ምን ሆኖ እንደቀረ ልትጠይቀው ወደ ጂም መታ ስላጣችው ሪሞ የት እንዳለ ለመጠየቅ ዋልተር ቢሮ ስትገባ ዋልተርም ሪሞ ሕገወጥ ፍልሚያ ያደርግ እንደነበር ስለደረሰበት
ከሥራ እንዳባረረው ለጃዚ ይነግራታል። ጃዚም ሪሞ ይህን ከሷ መደበቁ በጣም አናዷት ከቢሮ እንደወጣች የጃዚ አባትና የጂሙ ባለቤት የሆነው ዴቪድ ዋልተር ጋር በመምጣት ዋልተር እሱ እስር ቤት በነበረበት ወቅት ጂሙን እንደራሱ ሀብት በማየት በጥሩ ሁኔታ ስላቆየለት አመስግኖ ለዚህ ውለታው ለማመስገን ስላሰበ ከነገ ወዲያ የሚከበረው ልደቱን ወጣ ብለው አብረው እንዲያከብሩ ይጠይቀውና ዋልተርም በሐሳቡ ይስማማል። ከሁለት ቀናት በኋላም እነ ዴቪድ አንድ መጠጥ ቤት አዘግተው ዋልተርን በመጥራት ልደቱን ድል አድርገው እያከበሩለት ሳለ ጃዚ በመሃል ከጂም የምታመጣው ዕቃ እንዳለ ለወንድሟ ግሬግ በመንገር ወደ ጂሙ ብቻዋን ታመራለች። በመሃል ግን የጃዚ አባት ዴቪድ ልጄ ጃዚ የት ሄደች በማለት ልጁ ግሬግን ሲጠይቀው ግሬግም ዕቃ ልታመጣ ወደ ጂሙ እንደሄደች ሲነግረው ጊዜ ዴቪድም ከፍተኛ ጭንቀት ውስጥ ገብቶ ለጃዚ እየደጋገመ መደወል ይጀምራል። ጃዚ ግን ስልኳን መኪናው ውስጥ አስቀምጣው ጂሙ ውስጥ ገብታ ስለነበር የአባቷ ዴቪድን የስልክ ጥሪ ሳትመለከተው ትቀራለች። ግሬግም ዴቪድ ጃዚ ወደ ጂም በመሄዷ ይህን ያህል ለምን እንደተጨነቀ ሲጠይቁት ጊዜ ዴቪድም ሲጨነቅ ቆይቶ ዕዳቸውን መክፈል ያልቻላቸው የራሽያ ማፊያዎች ዛሬ ማታ ጂሙን በእሳት ለማንደድ ስለሚመጡ ጃዚም ጂም ቤት ውስጥ እንዳለሽ ጉዳት እንዳይደርስባት አስቦ እንደሆነ ያሳውቃቸዋል። ቀጥሎም ዴቪድ ቤቱ ለጂሙ ቅርብ ለሆነው ሪሞ በመደወል የተፈጠረውን ነገር በሙሉ ነግሮት ጃዚን እንዲታደጋት ስላሳወቀው ሪሞም እንደ አቦ ሸማኔ በመብረር ጂሙ ጋር ይደርሳል። ነገር ግን እዛ ከመድረሱ የዩሪ ሰዎች ከጂሙ ሲወጡ ከተመለከተ ከሰከንዳት በኋላ ጂሙ በእሳት ጋይቶ ቤቱ በሙሉ በእሳት መንበልበል ይጀምራል። ይህን ተከትሎም ሪሞ እሳቱን ሳይፈራ ወደ ውስጥ ሲገባ ጃዚ በእሳቱ ጉዳት ባይደርስባትም ነገር ግን ራሷን ስታ መሬት ላይ ወድቃ ስላገኛት ሪሞ ጃዚን ይዞ ከእሳት ከመውጣቱ ዴቪድም ከነዋልተር ጋር በመሆን ቦታው ላይ ይደርሳል። ከቆይታዎችም በኋላ አምቡላንስና የእሳት አደጋ ቦታው ላይ ደርሶ ጃዚ ወደ ሕክምና ቦታ ትወሰድና ሁሉም በጭንቀት ላይ ሳሉ ሪሞ ዋልተርን የራሽያዎቹ ማፊያዎች ጂም ቤቱን ለምን ሊያነዱት እንደፈለጉ ይጠይቀዋል። ዋልተርም ይህንን ሁላ ሴራ የጠነሰሰው የጃዚ አባት ዴቪድ ሲሆን ምክንያቱም ደግሞ ዴቪድ ሊከፍለው ያልቻለው የራሽያኖች ብዙ የገንዘብ ዕዳ ስለነበረበት ዴቪድ ቤቱን ራሽያዎች ሆን ብለው እንዲያነዱበት በመስማማት በምትኩ ደግሞ መንግሥት የሚሰጠውን የእሳት ኢንሹራንስ ካሳ ገንዘብ በሙሉ ለራሽያኖች በመክፈል ከዕዳው ለመላቀቅ ሲል እንዳደረገው ያሳውቀዋል። ያን ምሽትም ዋልተርና ሪሞ በዴቪድ ተግባር በጣም ቢናደዱም ነገር ግን ዩሪን ፊት ለፊት ተጋፍጠው የዴቪድን ዕዳ እንዲተውለት ለማነጋገር ስላሰቡ ዋልተር ዴቪድን በመያዝ ዩሪ ወደሚገኝበት ስፍራ ያመራሉ። እዛም እንደደረሱ ሪሞ ወደፊት በመውጣት ዩሪ የዴቪድን ኢንሹራንስ ገንዘብ በሙሉ መውሰዱ ልክ እንዳልሆነ ሊነግረው ቢሞክርም ዩሪ ግን ብስጭት ብሎ ዴቪድ እስር ቤት ውስጥ እያለ በሱ ሰዎች የተለየ ጥበቃ እንዲደረግለት ሲያደርግ እንደነበረና ለዚህም ጥበቃ ከእስር ቤቱ እንደወጣ ክፍያ እንደሚፈጽም ቃል መግባቱን ለዋልተር ይነግራቸዋል። በዚህም ምክንያት ዴቪድ በጣም ብዙ ዕዳ እንዳለበት ገልጾ ዩሪ የኢንሹራንስ ገንዘቡን ሙሉ በሙሉ መውሰዱ አግባብ እንደሆነ ለዋልተርና ሪሞ ይነግራቸዋል። ሪሞ ግን ይህንን ሲሰማ ጊዜ ወደ ዩሪ በመጠጋት በዴቪድ ፈንታ እሱ የዴቪድን ዕዳ ለማቃለል ፈቃደኛ እንደሆነ ተናግሮ ሲያበቃ ዩሪ ያለኝ የሚለውን ሻምፒዮን ተፋላሚ አጋጥሞት ሪሞ ካሸነፈው የዴቪድ ዕዳ ሙሉ በሙሉ እንዲቃለልለት ሐሳብ ያቀርባል። ዩሪም ይህንን እንደሰማ ወዲያውኑ በሪሞ ሐሳብ በመስማማት ዕድሜ ዘመኑን በሙሉ በፍልሚያ ተሸንፎ ከማያውቀው ራግናር የተባለ በድብድብ ጥርሱን የነቀለ ተፋላሚ ጋር ፍልሚያው እንዲከናወን ትዕዛዝ ይሰጣል። ይህ ከሆኑ ከተወሰኑ ደቂቃዎች በኋላም ራግናር ወደ ፍልሚያው ስፍራ በመምጣት ሪሞን እንዳየው በቁጣ በሚንቀለቀል ዓይኑ ሪሞን ገርሎ ስጋውን ለአሞሮች እንደሚሰጠው ቃሉን ይሰጠዋል። ለሁሉም ተደውሎ ፍልሚያው እንደተጀመረ ሪሞ ያለምንም ማመንታት ወደ ራግናር በመሮጥ የራግናርን ሰውነት በቡጢ ደጋግሞ መጥተው ሊጥለው ቢሞክርም ራግናር ግን ሰውነቱ ከብረት የጠነከረ ስለነበር ፍንክች እንኳን ሳይል ቀርቶ ሪሞን በአንድ ምት ብቻ ከመሬት ይደባልቀዋል። ሪሞን በተጋጣሚው ጥንካሬ ቢደነግጥም
ነገር ግን ለዩሪ ያቀረበውን ስምምነት አስቦ በድጋሚ በመነሳት ራግናርን ከሁሉም አቅጣጫ በተደጋጋሚ ምቶች ማጣደፉን ይቀጥላል። ራግናር ግን ምንም እንኳን እንደ ሪሞ ፍጥነትና ቅልጥፍና ባይኖረውም ነገር ግን ሪሞን እንደምንም ብሎ እጁ ካስገባው በኋላ እንደ እህል ተሸካሚ ትከሻው ላይ አድርጎ ሲያበቃ ቁልቁል ወደ መሬት በመፈትፈት ሪሞን በደም እንዲነከር ያደርገዋል። በዚህም ጊዜ ፍልሚያውን በመከታተል ላይ ያለው ዋልተር ሪሞ በራግናር እጅ ውስጥ ላለመግባት የተቻለውን እንዲያደርግና የራግናርን ስስ ብልቶች እንዲመታው ምክር ስለሰጠው ሪሞም የዋልተርን ምክር ተከትሎ በተቻለው አቅም ራግናርን መደብደቡን ይቀጥላል። ከጥቂት ደቂቆች በኋላም ሪሞ የዋልተርን ምክር አንድ በአንድ መተግበር በመጀመሩ ራግናር አቅሙ እየተዳከመ በሪሞ ምቶች መንገዳገድ ቢጀምርም ሆኖም ግን ራግናር የማይበገር ስለነበር ሪሞን በቴስታ ሳይቀር እየመታ ደጋግሞ ይዘርረዋል። በኋላ ላይ ግን ሪሞ ይህን ፍልሚያ ቢሸነፍ ሊከሰት የሚችለውን ነገር አስቦ ጠንክሮ በመፋለም ማንም ባልገመተው ሁኔታ ራግናርን መንጋ ጭላው ስር ሲመታው ራግናር ራሱን ስቶ እንደ ዝግባ መሬት ላይ ይወድቃል። ፍልሚያውም አብቅቶ የሪሞ አሸናፊነት እንደታወጀ ዩሪ በመደነቅ ወደ ሪሞ መጥቶ ከፍልሚያው በፊት ዩሪ ሪሞ እንደሚያሸንፍ እርግጠኛ ስለነበር እርሱም ብሎ እንዳስያዘና በዚህም ምክንያት በአንዴ $100,000 የሚቆጠር ገንዘብ በቁማር መብላቱን ጠቅሶ በስምምነታቸው መሰረት ዩሪ የዴቪድን ዕዳ እንደሰረዘ እንዲሁም ሪሞም ከዚህ በኋላ ለሱ መፋለም እንደማይጠበቅበት ያሳውቀዋል። ነገሮች እንዳበቁም ሪሞ ተመልሶ ወደ ሆስፒታል በመሄድ ጃዚ አልጋ አጠገብ ተቀምጦ ሳለ ከሰዓታት በፊት ልምምድ ሲያደርግ ሳይታሰብ እግሩ ጉዳት የደረሰበት ግሬግ ወደ ሪሞ እያነከሰ በክራንች በመምጣት እህቱ ጃዚን ከእሳቱ ስላተረፈለት አመስግኖት ከዚህ በፊት ደጋግሞ ስላስቀየመው ይቅርታ እንዲያደርግለት ይጠይቀውና ሪሞም ግሬግን ይቅር ይለዋል። ይህ በእንዲህ እንዳለም የግሬግን መጎዳት ተከትሎ ግሬግ ሊያደርገው የነበረው ፍልሚያ እንዳይቋረጥ ስለተወሰነ ሪሞ የግሬግን ቦታ ተክቶ በግሬግ ቦታ እንዲፋለም ይወሰናል። ከዛን ቀን በኋላም ሪሞ በዋልተርና በሌሎች የጂሙ ሰልጣኞች ከፍተኛ ድጋፍ እየተደረገለት ሪሞ ለሳምንታት ያህል ልምምድ እንዳደረገ በመጨረሻም በጉጉት ሲጠበቅ የነበረው የቦክስና የማርሻል አርት ቅልቅል ፍልሚያ ቀን ይደርሳል። ከፍልሚያው በፊትም ሪሞ በዋልተር ምክር ተሰጥቶ ሲያበቃ አሁን ላይ በጥሩ ጤንነት ላይ የምትገኘው ጃዚ መታ ሪሞን በማበረታታት ደስ ብሎት ወደ ግጥሚያው እንዲገባ ታደርጋለች። ሪሞን በተመልካች ጩኸት ታጅቦ ወደ ፍልሚያው ሜዳ እንደገባ ሲልቫ ከተባለው በፕሮፌሽናል ግጥሚያዎች ልምድ ካካበተ አደገኛ ተፋላሚ ጋር ድብድቡን ይጀምራል። በመጀመሪያውም ዙር ሪሞ ሲልቫ ላይ ተደጋጋሚ ቡጢዎችን በመሰንዘር እንዲሁም ሲልቫን ጠልፎ በመጣል መሬት ላይ ሊያጋድመው ቢሞክርም ሲልቫ ግን የብዙ ዓመት ልምድ ያካበተ ተፋላሚ ስለነበር የሪሞን ተደጋጋሚ ሙከራዎች በቀላሉ በማክሸፍ ሪሞን በቦክስ መሬት ላይ ያንደባለለው ይጀምራል። ለ3 ዙር ያህል ሲልቫ የበላይነቱን ወስዶ ሪሞን ሲደበደበው ከቆየ በኋላ ዋልተርና ግሬግ ሪሞን እንዲረጋጋና ጉልበት ሳያባክን ሲልቫን ደጋግሞ እየመታ እንዲያዳክመው ምክር ይሰጡታል። ከዋልተር ምክር በላይ ግን ሪሞ ከተመልካቾቹ ዘንድ እንደ ነፍሱ የሚያፈቅራት ጃዚ በፈገግታ ስትመለከተው ሲያይ ጊዜ ሪሞ በሚወዳት ሴት ፊት መቼም ቢሆን ላለመሸነፍ ለራሱ ቃል ገብቶ ፍልሚያውን ይቀጥላል። ከዚህም በኋላ ሪሞ ተጋጣሚው ሲልቫን በሚያስደንቁ ተከታታይ ቡጤዎች ሲያጣደፈው ቆይቶ ሲልቫ ወለሉ ላይ ሲዘረርለት ጊዜ ሪሞ ፈጠን ብሎ የሲልቫን እጅ ወጥሮ በመያዝ ሊሰብረው ሲታገል ሲልቫ ስቃዩ በስቶበት ፍልሚያው ይበቃኛል በማለት መሬቱን በመደብደብ ምልክት ያሳያል። ይህን ተከትሎም ሪሞ አዲሱ የዩሲኤል ስፖርት ውድድር ሻምፒዮን በመሆን አሰልጣኙ ዋልተርና ፍቅረኛው ጃዚን ከመጠን በላይ አኩርቶ ጀግንነቱን ለሀገሪቱ በሙሉ ያስመሰክራል። በመጨረሻም ሪሞ ድል ካደረገ ከተወሰኑ ቀናት በኋላ ጃዚና ሪሞ ብቻቸውን ሆነው የጃዚ አትክልት ስፍራ በመቀመጥ በቀጣይ ጊዜያት በአብሮነት ስለሚኖራቸው የፍቅር ጊዜያት ሲያወሩ ቆይተው ሁለቱም ከንፈር ለከንፈር በመያያዝ በስሜት ጭልጥ ብለው ሲጠፉ እያየን ታሪካችን ያልቃል።